ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። በቅድሚያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በውሃ የምግብ ኢነርጂ ትኩረት አድርጎ ሊሰራ ከተቋቋመው ቴክኒካል ኮሚቴ ጋር ተወያዩ። ቴክኒካል ኮሚቴው ከትግራይ የውሃ ስራዎች ዲዛይንና ቁጥጥር ጥናት ከውሃ ሀብት ቢሮ ከግብርናና ገጠር ልማት ቢሮ መቀለ ዩኒቨርሲቲ እንዲሁም ከእርሻ ምርምር ኢንስቲትዩትና ሌሎች ተቋማት ያካተተ መሆኑን ተገልጿል። ኮሚቴው የተሰጠው ተልእኮ ከ2 እስከ 4 ወራት ባሉት ጊዜያት በማጠናቀቅ እንዲያቀርብና አዲስ የውሃና ኢነርጂ ጥናትና ምርምር ኢንስቲትዩት ለማቋቋም የሚያስችል የውሳኔ ሀሳብ እንዲያቀርብ መመሪያ እንደተሰጠው የፕሬዝዳንት ጽህፈት ቤት ባወጣው ሪፖርት አስታውቋል። የትግራይ የፋይናንስና የሀብት ትብብር ቢሮ ከዓለም ባንክና የፋይናንስ ሚኒስቴር ጋር በመተባበር በድርቅና በጦርነት የተጎዱ 6 ወረዳዎች ወደ መደበኛ ሁኔታ ለመመለስ ከባለድርሻ አካላት ጋር እየሰራ መሆኑን ተገለጸ። በአሁኑ ጊዜ በቆላ ተንቤንና አበርገለ የጭላ ወረዳዎች በ110 ሚሊዮን ብር በጀት ለህፃናት የአእምሮ እድገትና ለነፍሰ ጡር እናቶች እንክብካቤ በትኩረት እየተሰራ መሆኑን ተገለጸ። ፉርቱና ገብሩ ተጨማሪ አላት። የትግራይ የፋይናንስና የሀብት ትብብር ቢሮ ከዓለም ባንክና ከፋይናንስ ሚኒስቴር ጋር በመተባበር ከክልሉ የተለያዩ ቢሮዎችን ከሚወክሉ አስፈጻሚዎች ጋር በሰው ኃይል ፕሮጀክት በሚመለከት የውይይት መድረክ አካሂዷል። ፕሮጀክቱ ቻናል 1 አስተባባሪ አቶ አማረ ዘሪሁን በሁለት ወረዳዎች ከዓለም ባንክ 110 ሚሊዮን ብር በጀት መመደቡን ገልጸው ይህ ፕሮጀክት በወረዳዎቹ በተደጋጋሚ በሚያጋጥመው ድርቅና በጦርነት የደረሰበትን ጉዳትና በተለይም በህፃናትና በነፍሰ ጡር እናቶች ላይ ትኩረት አድርጎ የሚሰራው ይህን ፕሮጀክት ተግባራዊ ለማድረግ ከሚመለከታቸው የስራ ኃላፊዎች ባለሙያዎች ድጋፍና ክትትል እንዲያደርጉ ጠይቀዋል። በጣም ችግር ባለባቸው ወረዳዎች በተለይ በድርቅና በግጭት እንዲሁም በተፈጥሯዊ ሳይሆን ሰው ሰራሽ የኢኮኖሚ ችግር ባለባቸው በተመረጡ 2 ኤስፒጂ ወረዳ ተብለው አበርገሌ ጭላና ቆላ ተንቤን የሚፈጸም ሆኖ በአይፒኤፍ በጀት የሚባለው ደግሞ በግጭት ምክንያት ችግር የደረሰባቸውን ወረዳ ታህተ አዲያወና ወረዳ ኢሮፕ አሉ። በድርቅ ችግር የደረሰባቸው ደግሞ ወረዳ አበርገሌ የጭላ ወረዳ ሳምረ እና ጨርጨር ወረዳዎች ናቸው። 2 ውጤቶች አሉት። አንዱ የመማር ማስተማር ድህነት ባለባቸው 2 ወረዳዎች ተመርጦ እየተሰራ ያለ ሲሆን የትግራይ ፋይናንስና የሀብት ትብብር ቢሮ ምክትል ኃላፊ አቶ ገብረ አብዝጊ ወልደ ሱራፌል በወክላቸው ተቋማቸው በድርቅና በጦርነቱ የተጎዱ 6 ወረዳዎች ወደ መደበኛ ሁኔታ ለመመለስ ከባለድርሻ አካላት ጋር እየሰራ መሆኑን ገልጸዋል። በአሁኑ ጊዜ በቆላ ተንቤንና በአበርገለ የጭላ ወረዳዎች ለህፃናት የአእምሮ እድገትና ለነፍሰ ጡር እናቶች እንክብካቤ እንዲሁም ለማህበረሰቡ ዘላቂ ጥቅም በትኩረት እንደሚሰራ ገልጸዋል። ኢትዮጵያ በዚህ በሳብሳሃራን አፍሪካን ካንትሪስ የሚባሉት በጣም ዝቅተኛ ደረጃ ነው ያለችውና ይሄ ሂማን ካፒታል ላይ በሚገባ በመስራት ለርኒንግ ኢምፕሩቭመንት የሚለው የትምህርት ጥራትን በመሻሻል ስታንቲንግ ላይ ደግሞ አድሬስ በማድረግ እዚህ ላይ የተለያዩ ማልቲ ሴክተሮች አሉ እዚህ የሚሳተፉት ትምህርት ብቻ አይደለም፣ ጤና፣ እርሻ፣ ውሃ፣ ሌሎች ማህበራዊ ጉዳይና የሴቶች ጉዳይ እዚህ ተሳታፊዎች ናቸው እና ይሄ ሂማን ካፒታል የሚለውን በዋናነት ህፃናት በሚገባ ያለውን ትምህርት አይምራቸው ብቁ ሆኖ ከስታቲንግ ወጥቶ በሚገባ ትምህርቱን እንዲይዙ። ተሳታፊዎች በወክላቸው በጦርነቱና በድርቅ በተጎዱ የህብረተሰብ ክፍሎች ውስጥ ወደ መደበኛ ሁኔታ ለመመለስ በሚደረገው ጥረት የበኩላቸውን ሚና እንደሚወጡ ቃል ገብተዋል። ድህነት የማጥፋት ትኩረት የሚሰጣቸው ሴክተሮችን ማዕከል ያደረገ እንቅስቃሴ ለመስራት እኛም ዝግጁ ነን። ያው ዛሬም በተሰጠን ስልጠናም
ካሁን በፊትም ሲሰጥ የነበረውን ስልጠናም ተጠቅመን በይፋ ያው ባጀቱ ዛሬ የሚጀምር በስላለ እኛ እንደ ወረዳ በትምህርት ቤትም ሁሉ ለትምህርት እድሜው የደረሰ ህፃን በእውቀት የሚገናበት ነው። ስለዚህ በዚህም በተለያዩ ስራዎች የሚሰራበት በእናቶች በህፃናት በስነ መዓዛ ስራዎች በኒትሪሽኑ ትኩረት አድርጎ የሚሰራ ንጹህ የመጠጥ ውሃ መሰረት ያደረገ በእኛ በግብርና በኩል ሲታይ ለነፍሰ ጡሮች ለአጥቢዎች እና ከ2 ዓመት በታች ያሉ ህፃናቶችን ነው የሚካተተው። ለነሱም እንስሳት ተዋጽኦ ምግብ ለመሙላት የፍየልና የዶሮዎችን እንቁላል ጣይ ዶሮዎችን ይሰጣል። ደም በእጦት ምክንያት የሚሞቱ እናቶችና ህጻናት ህይወት ለመታደግ ደም መለገስ ከሁሉም ህብረተሰብ የሚጠበቅ በጎ ተግባር ነው ተባለ። ይህንን የተባለው የመቀለ ደም ባንክ ከመቀለ ዩኒቨርሲቲ ዓዲ ሐቂ ቅርንጫፍ ተማሪዎችና ከኤምአይቲ ጋር በመተባበር የደም መለገስ ቀን ምክንያት በማድረግ የደም ልገሳ ዘመቻ ባከናወኑበት ወቅት ነው። የገብረ መድህን ተወልደ መድህን ዘገባ ነው። ፍሬህይወት ተወልደ መድህን የመቀለ ደም ባንክ ከመቀለ ዩኒቨርሲቲ የዓዲ ሐቂ ቅርንጫፍና ኤምአይቲ ጋር በመተባበር ህዳር 21 2018 ዓ.ም በአፍሪካ ደረጃ ቀይ ቅዳሜ በሚል ስያሜ የሚከበረው የደም መለገስ ቀን ምክንያት በማድረግ የደም ልገሳ ዘመቻ ተከናውኗል። ደም ሲለግሱ ያገኘናቸው የመቀለ ዩኒቨርሲቲ ዓዲ ሐቂ ቅርንጫፍ ተማሪዎች በበኩላቸው የሚተካ ደምን በመለገስ የማይተካን ህይወት ለማዳን ሌሎችን ሰዎች ማሳያ በመሆን ደም እንደለገሱ ይናገራሉ። መጀመሪያ ጊዜ ልግስ ለሁ አሪፍ ለመጀመሪያ ጊዜ ነው ደም እየለገስኩ ያለሁት። ደም መለገስ የሰውን ህይወት ማዳን ስለሆነ ደስታን ይፈጥራል። ተማሪው ጨምሮ ሁሉም ሰው መለገስ ይገባል። በጣም ጥሩ ስሜት ነው የሚፈጥረው። ከኛ የሚጎድብን ነገር ከሌለ አትሊስት ለሰው ማድረግ ብንችል ጥሩ ነው ብዬ አስባለሁ። ደም ልሞት ፍጡር ክልና ይውል በደም እጦት ምክንያት የሚሞት ሰው ሊኖር አይገባም የሚል አመለካከት አለኝ። ለዚህም ነው ደም የምለግሰው። ሌላ ሰውም በቂ የሆነ ምርመራ በማድረግ ደም ሊለግስ ይገባል። የደም ልገሳ ዘመቻ የተማሪዎች አስተባባሪ የሆነው ተማሪ ገብረ ጻዲቅ ኃይሉ ዘመቻው ቀጣይነት እንዲኖረው በትኩረት እንሰራለን ሲሉም ይናገራል። ከም 30 ዓመት ናይ ሃፍ ላይፍ መዘጋጀትና እንደ 3ኛ ዓመት ተማሪና የመቀለ ዩኒቨርሲቲ የቻሪቲ ክለብ አዘጋጆች ተማሪዎች ደም እንዲለግሱ እየሰራን ቆይተናል። ዛሬም እንደምትመለከቱት ተማሪዎች ደም እየለገሱ ይገኛሉ። በርካታ ተማሪዎች ዓላማው ገብቷቸው በራሳቸው ፍቃድ እየመጡ ነው እየለገሱ ያሉት። የመቀለ የደም ባንክ አስተባባሪ አቶ ሙኮንን አስፋሃ በትግራይ በአራቱም የደም ባንክ ማዕከላት ደም የመለገስ ዘመቻዎች እየተከናወኑ መሆናቸውን በመግለጽ በመጀመሪያ ዙር የደም ልገሳ በአንድ ቀን ከ100 በላይ ደም ለጋሾች መለገሳቸውን ይናገራሉ። መቀለ ደም ባንክ ተዋሂበዋ ዘለት ልሚ የመቀለ ደም ባንክ ለተሰበስባቸው ካቀደችው በአንድ ቀን ብቻ ከ100 ሰው በላይ ደም ለግሰዋል። ይህም ያለውም የደም እጥረት ለመፍታት ያስችላል። በ2017 ዓ.ም 167 እናቶች በወሊድ ወቅት በደም መፍሰስ ምክንያት ህይወታቸውን ማጣታቸውን ያወሱት አቶ ሙኮንን በደም እጥረት ምክንያት የሚጠፋውን ህይወት ለማዳን ሁሉም ተቋማት፣ መንግስት እንዲሁም መንግስታዊ ያልሆኑ ተቋማት በትኩረት ሊሰሩበት ይገባል ሲሉም ጥሪ አቅርበዋል። በበመዓልቱ ክንደይ መጥባሕቲ ዝቋረጽ እኩል ደም ተዚሃሊ መጥባሕቲ ይግበረን። በየቀኑ በርካታ ቀዶ ጥገናዎች ናቸው እየተቆረጡ ያሉት። ምክንያቱም ደግሞ በቂ የሆነ የደም ባንክ ባለመኖሩም። በዚህ ምክንያት ደግሞ በርካታ ሰዎች ህይወታቸውን እያጡ ይገኛል። በተለይም አራስ እናት በብዛት ደም የመፍሰስ ያጋጥማታል። ለምሳሌ እንኳን ብንመለከት በ2017 ዓ.ም በደም መፍሰስ ምክንያት 167 እናት ህይወታቸውን ማጣታቸውን የትግራይ ጤና ቢሮ ባወጣው መረጃ ያሳያል። ስለዚህ የእናቶችን ሞት ለመቀነስ ደም በመለገስ ህይወት እናድን። ተደጋጋሚ የሆነ ደም መለገስ ከካንሰር እንዲሁም ተላላፊ ካልሆኑ በሽታዎች፣ ድንገተኛ ከሆነ የልብ ህመም፣ የደም ግፊትና ሌሎች በሽታዎች የመከላከል እድል ሰፊ መሆኑን የዘርፉ ባለሙያዎች ያስረዳሉ። በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሎጊ ከተማ በመዋዕለ ህጻናት ላይ በደረሰው የድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸውን ተገለጸ። የሱዳን ፈጥኖ ደራሽ ኃይል RSF ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጸዋል።
አርኤስኤፍ እስካሁን ስለ ጥቃቱ ምንም አላለም። ያሳለፍነው ሳምንት አርብ በዳርፎር ግዛት በምትገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል አርኤስኤፍ ከሷል። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ስለ ሁለቱም ጥቃቶች የወጡ ሪፖርቶችን በገለልተኛ ወገን ማጣራት አልተቻለም ያለው የቢቢሲ ዘገባ ላለፉት 2 ዓመታት የሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት አገሪቱን ለከፋ ቀውስ ዳርጓታል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስቴር እንዳለው መዋዕለ ሕፃናቱን በድሮንና በሚሳኤል 2 ጊዜ ጥቃት ተፈጽሞበታል። እርዳታ ለመስጠት ወደ መዋዕለ ሕፃናቱ ያቀኑ የሕክምና ባለሙያዎችና ንጹሃን ዜጎች ላይም ጥቃት መድረሱን አስታውቋል። በመጨረሻም ኢትዮጵያ የየመንና ማዳጋስካር እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም ጤና ቢሮ ገለጸ። ድርጅቱ ባወጣው ሪፖርት በወባ በ2024 ብቻ 610 ሺህ ገደማ ሰዎች መግደሉን ገልጿል። ለቢቢሲ ዘገባ ፉርቱና ገብሩ። የተባበሩት መንግስታቱ የጤና ተቋም ሐሙስ ዕለት ባወጣው መግለጫ ላይ እንዳለው ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓውያን አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው አገራት መሆናቸውን አስታውቋል። በተለይም አብዛኞቹ በወባ ተይዘው የሞቱት ከሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩ ህጻናት ናቸው። መድኃኒትን የሚቋቋም የወባ ዝርያ መፈጠሩ፣ የአየር ንብረት ለውጥና የገንዘብ ድጋፍ መቀነስ በሽታውን ይበልጥ ሊስፋፋ ይችላል የሚል ስጋት የፈጠሩ ጉዳዮች መሆናቸው አስታውቋል። እንደ አውሮፓውያኑ ከ2023 በበሽታው ከሞቱ ሰዎች ቁጥር የ2024ቱ ትንሽ ከፍ ያለ መሆኑን ጨምሮ ገልጿል። በተጨማሪም በበሽታው የተያዙ አዲስ ሰዎች ቁጥር ከ273 ሚሊዮን ወደ 282 ሚሊዮን ከፍ ብሏል ተብሎ እንደሚገመት የዓለም ጤና ድርጅት ዓመታዊ የወባ ሪፖርት አሳይቷል። እንደ አውሮፓውያን አቆጣጠር በ2000ዎቹ ወባን በመከላከል ረገድ ከፍተኛ መሻሻል ታይቶ የነበረ ሲሆን ባለፉት ጥቂት ዓመታት ግን በበሽታው ለመከላከል የሚደረገው ትግል መቆሙን ድርጅቱ ገልጿል። እስካሁን ድረስ 47 ሀገሮች ከወባ ነፃ መሆናቸው ተረጋግጧል። በአንጻሩ በተለይም በኢትዮጵያ፣ ማዳጋስካርና የመን በበሽታው የሚያዙ አዲስ ሰዎች ቁጥር በከፍተኛ ደረጃ መጨመር አሳይቷል ነው ያለው የቢቢሲ ዘገባም። በዓለም ጤና ድርጅት የዓለም አቀፍ የወባ ፕሮግራም ዳይሬክተር ዳንኤል ንጋሚጂ ማዳንዲ ብዙ ሰዎች አሁንም መከላከልና መዳን በሚችል በሽታ እየሞቱ ነው ማለታቸውን ሮይተርስ ዘግቧል። ከአየር ንብረት ለውጥና ግጭት ጎን ለጎን አንዳንድ የወባ ዝርያዎች የመከላከል መድኃኒቶችንና ከአጎበር ላይ የሚነከሩ ጸረ ተባዮችን የመቋቋም አቅማቸው እየጨመረ መምጣቱ በሽታውን ለመከላከል የሚደረገውን ጥረት የሚፈታተኑ ናቸው ብለዋል። በበሽታው የሚያዙ አዲስ ሰዎችና የሞት ሰዎች ቁጥር መጨመር በከፊል ከህዝብ እድገት ጋር የተቆራኘ መሆኑ ዳይሬክተሩ ገልጸዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከ2015 እስከ 2024 ባሉት ጊዜያት ውስጥ በበሽታው የሚያዙ አዲስ ሰዎች ቁጥር መጨመሩን ገልጸዋል። ከ100 ሺህ ሰዎች ውስጥ ከ59 እስከ 64 የሚሆኑት ለበሽታው የመያዝ እድላቸው ከፍ ያለ ነው። በበሽታው የሚሞቱ ሰዎች ቁጥር ደግሞ በትንሹ ቢሆንም መቀነሱን የገለጸው ድርጅቱም ከ100 ሺህ ሰዎች ከ14.9 ወደ 13.8 መቀነስ ማሳየቱን ጠቅሰዋል። እንደ የዓለም የጤና ድርጅት ገለጻ የተገኘው የገንዘብ ድጋፍም ከሚያስፈልገው በታች ነው። ለጋሾችና አገራት ወባን ለመቆጣጠር በ2024 ወጪ ያደረጉት ገንዘብ 3.9 ቢሊዮን ዶላር ሲሆን ይህ ቁጥር ድርጅቱ ካስቀመጠው የ9 ቢሊዮን ዶላር በላይ እቅዱን እጅጉ ያነሰ ነው። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም